ካህኑ የዛሬ 25 ዓመት አገባ። ሲያገባ ኮከብ ቆጥሮ እድሏን አንብቦ ቤተሰቦቿ ተጠይቀው ምናምን ነው ያደረገውና ታኖረኛለች አታኖረኝም፣ መልኳ በእርግጥ ጥሩ ነው፣ ከዛች ልጅ ከኔ ጋር ትቀጥላለች አትቀጥልም፣ እንደፈለግኩ ባደርጋት በየትኛውም አይነት ነገር ባዋራት የኔ ናት ወይ ብሎ አስበውን ያገባት። እንደታሰበውም ደግሞ ባገባት በሶስተኛው ዓመት ላይ መውለድ ጀመሩ ማለት ነው። ለምን እስከዛ ድረስ እንደቆየ ምንም መረጃ የለም። 3 ዓመት ድረስ አብረን ነበርን። ጭራሽ እንዲያውም አብረን እያለን አልወለድንም። በአገልግሎትና በተለያየ ዓመት የቤተ ክርስቲያን አገልግሎት ምክንያት ወደ ተለያዩ ሀገራት ሄዶ በመጣ ቁጥር እኔን ቀብዳት ይዞኝ ነው የሚሄደው ነው የሚሉት እናትየዋ። እንግዲህ ለልጆቻቸው ሲናገሩ ልጆቻቸው ለኔ ሲነግሩኝ፣ ምክንያቱም እናት አሁን በሕይወት የሉ። እናት በሕይወት ባይኖሩም ግን የእናትየዋ ጨዋታ የእናትየዋ ወሬ ለልጆች ስለደረሰ ልጆች ደግሞ ለእኔ ያጫውቱኛል ማለት ነው። እና አብረን 3 ዓመት ተቀምጠን እንኳን ለልጅ ቀርቶ እንደ ወጣት እንኳን መጥቶ ሊነካኝ እንኳን ፈርቶ ነበረ። ምን እንደሆነ ሚስጥሩ አልገባኝም ነው የሚሉት። ዞሮ ዞሮ ወደ ክፍለ ሀገር ደርሶ ሲመጣ ልጅ ጸንሼ እንድቆየው ዘር አቀብሉኝ ይሄዳል። ያው በአራዳ ቋንቋ ቀብድ ነው የሚባለው፣ ቀብድ አስይዞ መሄድ እና ወለድ ያለው ብድር ታውቃላችሁ። በጣም በጣም ከባድ የሆነ የስቃይ ህይወትን ያሳለፉት እናትየዋ በተከታታይ በሁለት ዓመት ልዩነት 3 ሴቶች ወለዱና በመጨረሻ ግን በአመቱ 2 ሴቶች ወለዱና 1 ወንድ ከዛ 1 ሴት፣ አጠቃላይ 4 ልጅ አላቸው። 3 ሴቶች 1 ወንድ ማለት ነው። ወንዱ 3ኛ ልጅ ነው። እና እኚህ ካህን የዛሬ 25 ዓመት የመሰረቱት ጋብቻ የመስተፋቅር ጋብቻ ነበረ። መጀመሪያ በመስተፋቅር ነው ልጅቷን ወደ ራሳቸው ያቀረቧት። እኔ እቺ ልጅ ማግባት ትፈልጋለሁ ብሎም አልጠየቁም። ከንስሐ አባታቸው ጋር ተነጋግረው ንስሐ አባታቸውም ደብተራ እንደነበሩ ነው አሁን የሰማሁት። ንስሐ አባታቸው የኚህ አባት ማለት ነው ያኔ ወጣት ዲያቆን እያሉ እንደው እቺ ልጅ ወድጃታለሁ የእርሶ ልጅ ለምን አይሰጡኝም ሲል ጊዜ ከደህና ተጠግተሃልሳ ጥሩ አይተሃል፣ ጥሩ መርጠሃል ከልጄ መካከል በል እንግዲያውስ እንደዛ ከሆነ ጥሎሽህም ጥሩ እንዲሆን አንተም አለኝ የምትለው ነገር ምናምን ብሎ ተመካከሩ። ግን ቤተሰቦቹ አስቸጋሪና አደገኞች ናቸው እና ያለህ አማራጭ ምንድን ነው? ልጅቷን መጀመሪያ ትቀርባታለህ። ጥሩ ስሜት የማይሰማህ ከሆነና ልጅቷ የምታንገራግር ከሆነ ያው የሚሰጠውን ነገር መስጠት ነው የሚሉት። እና መስተፋቅር ብዙ ጊዜ እንትን ነው ይሄ ሲምፕል ወይም ቀላል ቶሎ ብሎ አንድ ነገር ለመንፈስ ግብር ከፍሎ አንድ ነገር የራስ ለማድረግ የሚጠቀሙበት ሲስተም ነው። ግን አጋንንታዊ ሲስተም ነው። የሚገርማችሁ በመጽሐፍ ቅዱስም ሆነ በገድላት በስንክሳር ስለ መስተፋቅር ብዙ ተወርቷል። ብዙ ጊዜ አስተምሪያቸዋለሁ። ይበቃል። አሁን መስተፋቅር ማለት ሰው ሳይፈልግ በአጋንንት መሳብ ወይም ሰዎችና ሰዎችን በአጋንንት ማፋቀር ማለት ነው። አፋቃሪዎቹ 2 ናቸው። አንደኛ ደብተራው ነው። ሁለተኛ ደግሞ ወይ እናት ወይ አባት ወይ ጓደኞች። እነዚህ ልጆች መቀራረብ አለባቸው። እየተጠጋት ይፈራታል፣ እየተጠጋችሁ ትፈራዋለች። እንዲህ አርግበት ብሎ መካሪዎቹም ጭምር በአጋንንት አፋቃሪዎች ይባላሉ። እግዚአብሔርን ይዞ መፋቀር ይቻላል። ግን ጾም፣ ጸሎት፣ ስግደት ስላለው ይችን ደግሞ ማንም ስለማይፈልጋት በአቋራጭ እየበሉ እየጠጡ ደስ ያላቸው ቦታ እየሄዱ ሰንበትን እየሻሩ በቃ ያለምንም አይነት የሃይማኖታዊ ሕግ አንዲትን ሴት ወይም አንድን ወንድ የራስ ለማድረግ ከሚጠቀሙበት መንገድ አንዱ መስተፋቅር የአጋንንታዊ ማቀራረብ ስራ ነው ማለት ነው። እና ይሄ የካህኑ ህይወት ለብዙዎቻችሁ ትምህርት ይሆናልና ሚስቱን ሲያገባ በዚህ አይነት መልኩ ነው ያገባት። መስተፋቅር አስክቶን ያገባትና የእሱ ሆነች። በቃ እሱን ብቻ ነው የማገባው፣ ከእሱ ውጭ ሌላ ሰው አልፈልግም። ሲቀድስ ድምፁ እንደገና ደግሞ በቃ አስተሳሰቡ፣ አነጋገሩ ምናምን ማለት ጀመረች ቤት ውስጥ። እና እማዬ እኔ እሱን ነው የማገባው። አንቺ ልጅ ከመሬት ተነስተሽ ይሄን ሰው ምንድን ነው እሱ እንደው አንድ ቀን ስሙን እንኳን አንስተሽ አታውቂም? በማግስቱ ጠዋት ማውራት ጀመርሽ፣ ምንድን ነው ይሄ ነገር አሏትና እንዴ በቃ ሊወደድኩት ነው ያለችው እናትየዋ ያኔ ማለት ነውና በቃ ነገሮች ተገለባበጡ። ቤተሰብም ፈቀደ። በቃ ዲያቆንነቱን አግብቶ ወደ ቀሲስነት ተሻገረ። ያኔ እንግዲህ ያስቡት የዛሬ 25 ዓመት በጣም ቅርብ ነው። እኛ ብዙ ይመስለናል፣ ግን ቅርብ ነው በጣም። ይሄ ልጅ ወይም ዲያቆኑ
ከፍ እያለ እያደገ ሲመጣ ልጆቹም እያደጉ ሲመጡ በቤተ ክርስቲያን ተቀጥሮ እንዳይሰራ ጸባይ የለውም። ምክንያቱም ጓደኞቹ በሙሉ ደብተራዎች ናቸው። እንደገናም ደግሞ አስተሳሰቡ፣ አነጋገሩ፣ ሁሉ ነገሩ በሙሉ አበሻዊና አፍልሆ ወይም ደግሞ እጻዊ የሆነ አስተሳሰብ ነው። በቃ በእጽ እኮ ብዙ ነገር ይደረጋል፣ እንደዚህ ማድረግ ይቻላል እየተባለ ከደብተራ ጋር የሚውል ሰው አላት። ንግግሩ ጥበብ ነው። ሁሉ ነገር በጥበብ ነው እንጂ አጋንንት የሚባል ነገር የለም። ሁሉ ነገር ጥበብ ነው። በቃ እግዚአብሔር ለሰው የሰጠው ጥበብ ነው ብሎ ነው የሚያስበው እና የማያገላብጠው መጽሐፍ የለም። እንግዲህ የዛሬ 25 ዓመት ያለን አንተ ብዬ የምጠራውን አሁን ደግሞ አንቱ የሚባሉትን ካህን ነው የምነግራችሁ። ልጆቹ እያደጉ መጡ። ከ25 ዓመት በኋላ ልጆቹ የስንት ዓመት ልጆች ናቸው? የመጀመሪያ ልጁ የ23 ዓመት ልጅ ነች። ምክንያቱም ከ3 ዓመት በኋላ ነው ከ3 ዓመት በኋላ የ22 ዓመት ልጅ ነች የመጀመሪያ ልጁ ማለት ነው። ከዛ ቀጥሎ ያለችው ደግሞ የ20 ዓመት ከዛ የ18 ዓመት እና የ17 ዓመት ልጆች ናቸው ማለት ነው። አሁን እናት የሞቱት በተጋቡ በ10ኛው ዓመታቸው ላይ ነው። ተቆራምደው ሰውነታቸው ከስቶ በሽተኛ ሆነው ሳምባ ምች ተብለው ተነግሯቸው በቃ ብቻ ቤት ውስጥ የታመመ ሰው የካህን ሚስት ሆና ታማ መዳን ያልቻለች እናት ናት እና በጸሎቱ ወይም በድርሳኑ አይደለም በቅጠላ ቅጠሉ ነው ይሄን ጠጪ፣ ይሄን አርጊ፣ እስቲ ይሄን አርጊ የተለያዩ ደብተራ ይመጣል፣ የተለያዩ ሰዎች ይመጣሉ። አይ ከአንተ ጥበብ ጋር የሚሄድ አይደለም፣ ሚስትህን ገርግሯታል፣ አይነ ጥለዋል፣ አንተ የሚሆን አልነበረም፣ እንዴት ይሄን እድሏን አላነበብክም እያሉ እርስ በርስ ጭራሽ እሳቸው ፊት ያወራሉ። እናንተ እኔ እንደው ለጆሮ አይቀፋታል ብላችሁ እንኳን አታስቡም? እኔ ፊት ትደራደሩብኛላችሁ። እንዶችኛዋ እንዴት ታገባለህ? አይታ አታገባም ወይ ብላችሁ 3 4 ከወለድኩ በኋላ እንደዚህ ይወራል? ይሄ ነውር አይደለም ብለው ልጆቻቸው ገና ሕፃን እያሉ እንግዲህ አስቡት 10 ዓመት ላይ ነው 10 ዓመት የታመሙት ልጆቹ በጣም ትንንሽ ናቸው ማለት ነው። የዛን ጊዜ ገምቱት እድሜያቸውን እና የመጀመሪያ ልጅ ራሱ 10 ዓመት ከሆነ ከተገቡ በኋላ እንደዚህ ህመም የመጣው እንግዲህ አንደኛው የመጨረሻዋ ሴት ልጅ አልተወለደችም ማለት ነው። በጣም ሞራላቸውን የሚነካ ነገር እየተነጋገሩ ይወጣሉ። እስቲ ዝም ብለሽ ተኝ፣ በቃ ጨርሰሻል እኮ አንቺ በቃ እያሉ ካህን ናቸው እንግዲህ በጣም ከባድ የሆኑ ሞራል የሚነኩ ነገሮች እየተናገሩ መጨረሻ ላይ በቃ ምንም ማድረግ አይቻልም ይውሰድ እየተባባሉ ተነጋገሩ። ይሄን በተናገሩ በሳምንታቸው ለልጆቻቸው ሁሉ ተናግረዋል። ምን እንደሆነ ነፍሴን ይሁን ንብረት ይሁን ምን ይሁን አላውቅም ይውሰድ እያሉ እየተነጋገሩ ወጡብኝ ከቤቴ ብለው ለልጃቸው ተናገሩ። ልጃቸው የመጀመሪያ ልጃቸው ይህንን ሚስጥር አረሳም፣ ለጎረቤት ተናገረ። ጎረቤት ለዘመድ፣ ዘመድ ደግሞ ይሄን ሚስጥር አቆይቶ መጨረሻ ላይ ዛሬ እኛ ጆሮ ደረሰ ማለት ነው። አያችሁ። ከዛ በቃ ሴትዮዋ በሳምንታቸው አረፉ። አሁን የካህን ሚስት ግማሽ ካህን እንደሚባለው ታቦት እንኳን አምጥቶ ቢያስቀምጥ ቢደብቅ ወይም ደግሞ ቤተክርስቲያን እስከሚሰራ ድረስ ካህን ቤቱ አምጥቶ ታቦት ቢያስቀምጥ ሴት ብትቀርበው ብትነካው አረከሰችው አይባልም ይባላል። የካህን ሚስት ስለሆነች የዚህን ያክል ከባድ ማዕረግ ያላትን ሚስት ግን በመስተፋቅር አግብቶ ልጆቹም መውለዷን ሳያስብ ሚስቱ መሆኗን ሳያስብ የቃል ኪዳን ሚስቱ መሆኗን ረስቶ በዚህ አይነት መንገድ ማውራት ራሱ በጣም ከባድ ነው። ሚስት ከሞተች በኋላ 2 ጊዜ 3 ጊዜ ለማግባት ሞክሮ ነበረ። ቤተክርስቲያንም በዚህ የተነሳ በጣም ከባድ ተቃውሞ ገጥሞት ያው ይገባቸዋል መቼም ካህን ሚስቱ ከሞተች በኋላ እንደ 5 ዓመት ጠብቆ እንኳን ሌላ ሚስት ቢያገባ ምን አይነት ሂደት መሄድ እንዳለበት የታወቀ ነው። ስለዚህ የካህን ግን በሞተች በዓመት ከምናምኑ ሴት አመጣ፣ በሰራተኛ ሰበብ አመጣ። ከዛ መልሶ ደግሞ እንደገና ከስልጣኑ አባረውት ግምጃ ቤት ምናምን ሌላ ሹፌር ምናምን እያደረጉ ቤተክርስቲያን ውስጥ ሌሎች የክህነት ስልጣን የማይጠይቁ ነገሮችን እያደረጉ አቆዩትና ሌላ ደብር ሄዶ ማስኩን ቀይሮ ማንነቱን ቀይሮ ጺሙን አሳድጎ በሌላ አይነት ማንነት እንደገና በአዲስ መልክ ካህን ሆኖ መኖር ጀመረ። አግብቶ የልጆቹ እናት እንግዲህ አርፋለች ማለት ነው። እና እንዲህ አይነት እያደረገ ልጆቹን አሳደገ። ብቻ ጥሩ ባልሆነ መንገድ ልጆቹም አደጉ፣ ተማሩ፣ ራሳቸውን ቻሉ። ልክ የዛሬ 3 ዓመት አካባቢ ላይ ንስሐ ልጆቹ እየበዙ ሲመጡ እኔ አንተ ለማለት ይከብደኛል። ለምን? አንደኛ ያፈረሰ ዲያቆን ነው፣ ያፈረሰ ካህን ነው። ሁለተኛ ነገር ደግሞ ቤተክርስቲያን የተወገዘ ነበር እና በገንዘብ የሚሰጥ ክህነት ወይም የሚሸፈን ክህነት አለ አይደለም። ክህነቱ የተያዘበት ሰው ተብሎ ብቻ ሳይሆን ተይዞበት የቀረ ያልተፈታ ክህነት ማለት ነው። በዛ አይነት መልኩ ሆኖ ግን ብዙ ንስሐ ልጆች ነበሯቸው እኚህ አባት።
አሁን ዛሬ ወዳለው ህይወታቸው ልምጣ። በቃ እንደ ማንኛውም ካህን በድፍረት እንትን ይላሉና እንዴት ነው እንደዚህ የሚያገለግሉት እኚህ ሰውዬ እየተባለ ሲወራ ልጆቹ ይሰማሉና የአባታቸውን ገበና ስለሚያውቁ እዚህ ጋር ደግሞ ጎረቤት የሚወራውን ስለሚያውቁ አፍረው ተሸማቀው የሚኖሩ ልጆች ናቸው። አንደኛው ወንዱ ብቻ ተሳዳቢ ማለት ይሄ እንዴት ነው ሲሰደብበት አባቱ የማይወድ ሰው አለ አይደለም። እንዲህ አይነት ሆኖ ለአባቱ ይከላከላል። የአባቱ ልጅ አይነት ነገር ተብሎ እንዲጠራ ይሁን እንጂ አይዶል ነው አላውቅምና ሴቶቹ ያው ይገባሉ ይወጣሉ። የደብተራ ልጆች ተብሎ ስም ወጥቶላቸዋል። ደግሞም ሰውየው ደብተራ እንደሆነ በሰፈር ውስጥ የተመሰከረለት ነው። በድብትርናው የታወቀ ሰው እንደሆነ ታወቀ። ለምን በቤተ ክርስቲያን ደሞዝ ብቻ ልጆቹን አላሳደገም። በጎን ቤቱ እየመጡ ቢሆኑ እሱም በየቤቱ እየሄደ የሚሰራላቸው ድግምት አለ። እሱ ምንድን ነው? ያው ቀላል የሚባለውን መስተፋቅር ነው። በ5 ብር መስተፋቅር ይሰራል። ምን ያህል እንደው 5 ብርን በጣም ጥቅም የነበረባት ዘመን ላይ ማለት ነው። ዛሬ ላይ 5 ብር ላትሰራ ትችላለች። አንድ ዳቦ ላትገዛ ትችላለች። ግን ምንድን ነው ያኔም ቢሆን የዛሬ 20 ዓመትም 15 ዓመትም ቢሆን እንደው አጋንንትን በ5 ብር ሰው ውስጥ ማስገባት ማለት በጣም ከባድ፣ ያውም ሰይጣን መሆኑ እየታወቀ በደንብ በስነ ስርዓቱ የሙስሊም ጾም ሲመጣ በድብቅ የሙስሊም ጾም ይጾማል። የሚገርማችሁ ይሄ ደብተራ፣ ምክንያቱም እስላም ዛር ላይ ያለበት መናፍስት ወደ እሱ እንዲመጡና የሁሉም አይነት መንፈስ የሁሉም አይነት ሃይማኖት መንፈስ እሱ ጋር ቢመጣ መናፍስቶቹን የማብረድ የማረጋጋትና በሁሉም አይነት መንፈሶች ላይ ጥበብ የመስራት አቅም እንዲኖረው መናፍስትን እንደ ጠቢቡ ሰለሞን ማሰር እችያለሁ፣ ማዋራት እችያለሁ። አሾክሿኪ የሚባል መንፈስ አለው። የሚገርማችሁ ልክ እንደ ሎርድ ኦፍ ዘ ሪንግ ሌሎችም እንደ ሃሪ ፖተር አይነት ነገር በጣም ብዙ ፊልሞች ላይ የምታዩቸው ትናንሽ ፍጥረታት ሰው የሚመስሉ ፍጥረታት እዚህ ጆሮ ውስጥ ይገባሉ፣ በፀጉር ውስጥ ይደበቃሉ፣ ትከሻ ላይ ይቀመጣሉ። ከዛ እዛ ቤት የሚወራውን የሆነ ቦታ የሚወራውን ሄደው መጥተው በጆሮ ይነግሩታል። ከዛ የሚሰራውን ስራ ይሰራል። በድመት የሚያስደግሙ አሉ። ድመት በየቤቱ ስለምትገባ ድመቷ ላይ ይደጋግምባታል። ሄዳ በስርዓቱ መታ ድመቷ ደግሞ ወደ ቤቱ ስትገባ በአይነ ህሊናው ያ ነገር ይሳልበታል። በቁራ በበቀቀን በሌሎች በቀቀን ማለት ፓሮት ማለት ነው። በሌሎች ነገሮችም ድግምት የሚሰሩ አሉ። ተናጋሪ በሆኑ እንስሳቶች በጣም ብቻ ብዙ ጭብልቅልቅ ያለ ህይወት ውስጥ የገባ ሰው ነበረ እና ልጆቹን በቤተ ክርስቲያን ደሞዝ ብቻ አላሳደገም። ይሄ ሰው የሆነ ችግር አለ፣ እስቲ እንደው በእውነት አንድ ነገር ማድረግ አለብን ብለው ጎረቤት ጥናት ያደርጋሉ። እና በሰፈር ውስጥ ሁለተኛ የተባለችዋ ልጅ ሁለተኛ እድሜዋ 10 ዓመት የሆነችዋ መሰላችሁ 18 ዓመት የሆናትን አሁን 19 ዓመት አሁን 20 ዓመት ይሆናታል። ምክንያቱም ይህን ታሪክ እኔ የዛሬ 2 ዓመት ነው የማውቀው ማለት ነው። እና እሷ ልጅ አንድ ልጅ በጣም ያፈቅራታል እና ከእሷ ጋር መቀራረብ እንደጀመረ ሲሰሙ እኚህ ካህን ወይም ደግሞ እኚህ ካህን ማለት ይከብደኛል ለአይምሯችሁ እንዳይቀፋችሁ ይሄ ደብተራ እያልኩ በነገራችሁ ነው የሚሻለው። ይሄ ደብተራ ይሰማል። እንዴ ከልጄ ጋር በል አርፈ ተቀመጥ ና ብለው ጠርተውት ልጄ አንተ ወጣት ስለሆንክ ልጄን አይተሃት ሊሆን ይችላል፣ ግን ልጄ ለአንተ አትሆንህም፣ ገና ናት፣ ትምህርቷ መጨረስ አለባት። በዛ ላይ ደግሞ እንቅጩን ልንገርህ፣ አሁን ምንም አይነት ነገር ማሰብ አትፈልግም። እንዴ እሷ እኮ ትወደኛለች፣ ባንነጋገርም ትቀርበኛለች፣ ሰላም ትለኛለች እና እወድሻለሁና አፈቅርሻለሁ ማለት ብቻ ነበር የቀረኝ። ጋሼ ለምን እንደዚህ ያደርጉኛል ብሎ ደግሞ ከካህን ጋር የካህን ቤተሰብ መሆን በጣም ነበር የምፈልገው ሲላቸው ጊዜ አይ እንግዲህ ስነ ስርዓት አድርግ፣ አለበለዚያ ድልህ እንዳታበላሽ፣ አጉል ተሰብረህ እንዳትቀር አሉት። እንዲህ አባቴ የካህን ዘር ሆኜ ለምን እንክትክት ሽባ አልሆንም? ችግር የለውም እኔ እንዲያውም የእርስዎን የቄስ ቤተሰብ ሆንኩ ለመጀመሪያ ጊዜ ብዬ ራሴን በጥሩ መስመር ላይ ለማስቀመጥ እያሰብኩ ነበር ብሎ ያሰበው መልካም ነገር ነው። ልጁ እውነት የእሳቸው ልጅ በመሆኗ ደስ ብሎት ማለት ነው። እሳቸው ደግሞ የሚሉት ሌላ ነገር ነው። ስነ ስርዓት አድርግ እረፍ እያሉ በተደጋጋሚ በሳምንትም በ2 ሳምንትም አንዴ እያገኙት ልጄን አትርቅም ተው፣ በኋላ በራስህ እንዳታዝን በድልህ እንዳታዝን ይሉታል። እንዲህ አባቴ እንዴት ነው ካህንን ተጠግቼ እድለ ቢስ መሆነው? እንደው ልጆት እንኳን የኔ ባትሆን ካህን እድል ይሰጣል ወይም ደግሞ እንደው ህይወት ይሰጣል ወይም ያስተምራል እንጂ እንዴት ነው የሰውን እድል የሚሰብረው? እድለ ቢስ እንዳትሆን እድልህ እንዳይሰበር እንዴት ይባላል? በራስህ እንዳታዝን እንዴት ይሉኛል እያለ ይከራከራቸዋል። ይሄ ምንድነው? እውር የሆነ ፍቅር የሚባል ነገር አለ። ልጁ እውነት ወዷታል። በእርግጥ አዎ፣ ግን ደግሞ የወደዳት የዝሙት ፍቅር ነበረ። የሚገርማችሁ የዝሙት ፍቅር መሆኑ ምልክቱ ልጅቷ በጣም ታምራለች፣ እናቷ መስላን የወጣችው
ምክንያቱም ቄሱ ወይም ደብተራው ያኔ ዲያቆን እያለ ሲያገባት በውበቷም ተመክቶ ነበር ተስቦ ነበር ያገባት እና ቁጭ እናቷን የምትመስለው ከቤቱ ደግሞ እሷ ነች እናቷ የምትመስለው። በመልክ ከአርቲስቶች ውስጥ ማን ልበላችሁ? ማን ብናገር አርቲስቷ ቅር ሊላት ይችላል ነው ልናገር። በጣም ተቀራራቢ መልክ ያላቸው አርቲስቶች አሉ። ልናገር ማን እንደምትመስል እንደ አእምሮአችሁ ላይ እንድትሳል ማለት ነው። ኮሜንት ጻፉ እስቲ። አርቲስት ሄለን ትባላለች። ሄለንን ትመስላለች መልኳ ማለት ነው። ሄለን ታውቋታላችሁ መቼም። በጣም ብዙ ፊልሞች የሰራች እህት ናት። ምናልባት የአባቷን ስም አላስታወስኩትም። በጣም ነው ያውም እሷን ሳትበልጣት ትቀራለች። አትናገር ተናገር መምህር። አዎ ተናገር አትናገር። መልክ እኮ በቃ ውበት አእምሯቸው ላይ እንዲሳል እኮ ነው። ይሄ ቆርበት እኮ ነገር አፈር የሚበላው ነው። መሰረት መብራት ሄለን በድሉን ያላችሁት። እሺ ሄለን በድሉ የአባቷን ስም አላውቅም ይቅርታ። እሺ ለማንኛውም በጣም ቆንጆ ነች ልጅቷና ልጁ የዝሙት ፍቅር ነው የያዘው እንጂ እውነት እንትን አይደለም። እና አስተውል፣ ለምን እንደወደድካት ልጄን አስተውል፣ ምናልባት ቆንጆ ስለሆነች ይሆናል ብለው ይሉታል። አይደለም በጣም በቃ አፍቅሬያታለሁ የኔ እንድትሆን እፈልጋለሁ ብሎ ጭራሽ ካህኑን እስከ መዳፈር ካህኑን እስከ መዝለፍ በጣም እስከ መጋፈጥ ደረሰና ልጁ የሆነ ሰዓት ላይ ያልጋ ቁራኛ ሆነ እና ይሄንን ለጓደኞቹ ተናግሯል። ከዛ እኔ ጋር ጓደኞቹ የምክር አገልግሎት ፈልገው ቢሮ ሲመጡ ያው አላገኙኝም። ሲወጡ እኔ ወደ ቢሮ ስገባ ተገናኘን ማለት በሌላ ቀን ማለት ነው። እንዴ መምህር አንተን ፈልገን መተን ነበረ፣ ጓደኛችን እንደዚህ ታሟል እና ከአንድ ደብተራ ጋር ሰፋጣ አብዝቶ ነበረ እና ታሞ ያልጋ ቁራኛ ሆኗል እና ምናልባት ይሄ ነገር አንድ ሲስተር ከኛ ጓደኞች መካከል ሲስተራችን ታዳምጣለች እና ይሄ ነገር መንፈስ ነው የሚሆነው፣ ጸበል መሄድ አለበት፣ ለመምህር ተስፋዬ ንገሩት ወይም ለቀሲስ ሄኖክ ወይም ደግሞ መላከ መንክራት መምህር ግርማ ወንድሙ ወይም ሌላ ወንቅሸት ገብርኤል ሊሆን ይችላል። እንደዚህ ጸበል እያደረጉ ቅባ ቅዱስ እያደረጉ መንፈስን ሊያስወጡ ወይም ደግሞ ሊያጋልጡ ወይም ደግሞ ሊያስተምሩ የሚችሉ ሰዎችን እንደኔ ማለት ነው እነሱ ጋር ውሰዱትና ይታወቅ ይላሉ። ለመጀመሪያ ሲመጡ ያገኙን እኔ ነው። ምክንያቱም እውቀቱን አያውቁትም። ከዛ በፍላሽ ትምህርት ሰጠኋቸው። ሄጄ ልጁን አየሁት። በእውነት እግሩ አልተያዘም፣ ምንም አላሉ። ግን ከቤት መውጣት አይፈልግም። መራመድ ራሱ ከብዶት ወገቡ መጥቷል። ዲስክ የሚባል ነገር አለ የወገብ ላይ በቃ ቀና ማለት አይችልም ነው የሚለው እና እንደዚህ ጎብጦ ጓያ የሰበረው ወገብ ታውቃላችሁ። አንዳንድ እናቶች እንዲህ ብለው ወገባቸው ይዘው ቀና ማለት ከብዷቸው የሚሄዱ ማለት ነው። እንደዛ ሆኖ በቃ ተቀምጧል። በጣም ነው ያዘኑት፣ በጣም የደነገጡት እና ይሄ መንፈስ ነው። ስለዚህ ይሄ ልጅ ጸበል መጠመቅ አለበት። ይሄን ትምህርት አዳምጥ ብየው አልደስ አላለውም። እኔ የማወራው ነገር ከሰውየው ጋር የሚገናኝ ነገር የለም። ጓደኞቼ ዝም ብለው ስለነገሩ ሆኗል። እሺ ትምህርቴን አዳምጥ ስለው ችግር የለውም በቤት ስለምውል አዳምጣለሁ። እጥፍ ካልኩኝ እጥፍ ብዬ 24 ሰዓት ተኛለሁ። ከተዘረጋሁኝ ደግሞ ለአንድ ሰዓት ያክል ወገቤን ያመኝና እንደተዘረጋሁኝ ደግሞ 24 ሰዓት እቆያለሁ ነው የሚለው እንጂ መራመድ ምናምን ከባድ ነው በጣም። ስለዚህ ጸበል መሄድ ለእኔ በጣም ከፍተኛ ስቃይ ነው የሚሆንብኝ አለ። አይ እንደዛማ ሊሆን አይችልም፣ መዳን የምትፈልግ ከሆነ በቃ እውነቱን ማወቅ ከፈለግ ይህን ትምህርት አዳምጥ ብዬ በተለይ ሰሞኑን አባታችን ቀሲስ ሄኖክ እየለቀቁት ያለው ቀሲስ ሄኖክ ወልደ ማርያም ማለት ነው እየለቀቁት ያለ ትምህርት በጣም በጣም ጠቃሚ ትምህርት ነው። ሰምታችሁ ሊሆን ይችላል። ስለ መተት፣ ስለ መስተፋቅር፣ ስለ ሌሎችም ስለ ብዙ ነገር እያስተማሩ ነው። ገብታችሁ አዳምጡ። በጣም 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 ቆንጆ የሆነ ገለጻ እያደረጉ ነው። እኔ ዛሬ መስተፋቅርን በታሪክ ነው የምነግራችሁ። እሳቸው ደግሞ ብትን አድርገው ኤና ቢ ብለው መስተፋቅርን ዘርዝረው ተናግረዋል በዚህች 3 ቀን 4 ቀን ውስጥ እና እንዲህ አይነት ትምህርቶችን ከተለያዩ በተለያየ ጊዜ ያስተማርኳቸውን ትምህርቶች እንግዲህ ያስቡት። የዛሬ ይሄ የሆነው መቼ ነው? የዛሬ ዓመት አካባቢ ላይ ነው። ሰጠሁት፣ አዳመጠና ደነገጠ። እንዴ ደብተራ ማለት እንደዚህ ከሆነ ትክክለኛ ቄስ ማለት ደግሞ ይሄ ከሆነ ልዩነቱን ይሄ ከሆነ ሰውየው ደብተራ ነው ማለት ነው ወየው ወዴ ያለና ደንግጦ እንደተቀመጠ አላመማው። የሚገርማችሁ እንደተቀመጠ እንደዛው ድርቅ ብሎ ያመኛል፣ ካሁን ስነሳ ያመኛል ብሎ
ቁጭ ብሎ ነው የዋለው። ድንገት እንደዚህ ቆዋለ። ካመመው እንደዛ ሆኖ 1 ሰዓት ያሟል። ግን ደንግጦ ትምህርቱን እያዳመጠ ለካ ከተኛበት ተነስቶ ቁጭ ብሎ እንደዚህ እያዳመጠ ነው። ረስቶታል። ሰውነቱ ላይ የነበረው በድንጋጤ የሄደውን መንፈስ ረስቶታል። እና ለሽንት ሲነሳ ቀስ ብሎ ተነስቶ ነው በዚህ ስር ማስታጠቢያ ተደርጎ ምናምን ነው የሚጠቀመው የነበረው። እና አሁን ለሽንት ሊነሳ አለና ለካ ቁጭ ብሏል። ሊተኝቻል ነበር እንዴት ነው ቁጭ ያልኩት ተብሎ ቀስ ብሎ ብድግ ማለት ሲሞክር ተነሳ። እንዴ ይሄ ነገር ምንድን ነው አለ። ደነገጠ። የእውነቴን ነው የምላችሁ። ጸበል አምጥተውለታል። ከቀሲስ ሄኖክ ዝክር አምጥተውለታል። የቀሲስ ሄኖክን ጉባኤ የምታውቁት ሰዎች ካላችሁ እዛ ወደ 5 ነው 6 ታቦት ዝክር ያበላል። መድኃኔዓለም፣ እመቤታችን፣ ቅድስት አርሴማ፣ ባለወልድ ምናምን ይዘክራሉ። እና የዝክር ምግብ አምጥተውለት ጠርጋጎ ነው የበላው። በዛ ቀን ጠዋት ማለት ነው። ብድግ አለ። የለም ህመሙ። ከዛ ወጣና ምንድነው የለም እኮ ህመሙ ለቀቀኝ አለ። እውነትህን ነው በል ቶሎ በል ጸበል ሂዳሉት። ተነስቶ ተነርሮ ጸበል ሄደ። ቀሲስ ሄኖክ ጋር ደግሞ ስታዩ በጣም ብዙ ህዝብ ነው እንደዚህ ሰብሰብ ብሎ የሚጠመቀው። አይታችሁ ከሆነ በአንድ ጊዜ ነው የሚያጠምቋቸውና አንድ የጸበሉ ሲለካው ተንደፋደፈና ወደቀ። ቀሲስ አላወቁም። ያው በዛ ሰዓት ብዙ ሰው ስለሚጮህ በመስቀል እየመቱ ጸበልም እንደዚህ ያልከፈከፉ ምን እያሉ በጅምላ ስለሆነ የሚረጯቸው በዛ ሰዓት አይሰማም የሚናገረው። ለፍልፏል ነው የሚሉት። እና ግን ሲል ስለፈልፍ ይታወቀኛል አለ። ወይኔ ደብተራው ተያዝኩኝ፣ ወይኔ ደብተራው ተያዝኩኝ እያለ ይጮሃል። ምናልባት ቪዲዮ ላይ እንዳይኖር እንደዛ ሲጠመቁ አይቀረጹም ይመስለኛል። እና ቅባ ቅዱስም አይኔ ላይ በሚደረግበት ሰዓት እንደዛው ጮህኩ ነው የሚለው። ግን ስጮህ ይታወቀኛል ነው የሚለው። ወይኔ ደብተራው ተያዝኩኝ እያልኩኝ መጮህ ጀመርኩ አለ። እንዴ ይሄ ነገር ምንድን ነው ብዬ እቤት መስገድ መጸለይ ጀመርኩ አለ። ስዕል መጣ። ከኔ እንደወሰደም አላውቅም። ስዕል ወስዶ ጸሎት ክፍሉን እኔ ከማስተምረው አንጻር ለሕፃን ያብስራ ጸሎት ክፍሉ እንዴት እንደምሰራለት ምናምን በዩቲዩብ ላይ ለቅቄ ነበር፣ አይታችኋል። እና እሱን ቪዲዮ አይቶት ነበረ። እና ጸሎት ክፍሉ እንዴት እንደሚለጠፍ ምናምን አይቶ ስለነበረ ከልቦና ቲዩብ ላይ ወስዶ ያንን ሰርቶ እራሱ መስገድ ጀመረ። በቃ መትጋት ጀመረ። ማን እኔንም አያገኝ ሌሎችም አባቶችም አያገኝ። በቃ ተከፈተለት አይምሮ፣ ልቡ፣ ወገቡ፣ ሁሉ ነገሩ ተከፈተና ዝም ብሎ ሲሰግድ በመቁጠሪያ ሲቀጠቅጥ የማይነግረው ሚስጥር የለም። ሚስትየዋ እንዴት እንደሞተች፣ ልጆቹ ምን እንዳደረጋቸው ቁጭ አጎ እና ቪዲዮውን አይፈቀድልኝም እንጂ ልጁ ሲጮህ ቪዲዮውን ባሰማችሁ በጣም የምትገረሙት፣ በጣም የምትገረሙት። አሁን እቺ ልጅ ለምሳሌ እንደው ይሄ ሌላ ጊዜ ይሻላችኋል። ምክንያቱም ላስፈቅዳት ሳላስፈቅድ ቪዲዮ ማሳየት ስለማልችል ነው። እና ምንድን ነው ከነገረው ውስጥ አንዱ 3ቱንም ልጆቹ ሴቶች ልጆቹን ለንስሐ ልጆቹ ድሯቸዋል። ንስሐ ልጆቹ ደግሞ ውጭ ሀገር ነው ያሉት። እያየ ወንዶች እንዳይቀርቧቸው አድርጎ አስሯቸዋል። ይኸው እኮ ነው ደብተራው። ልጆቹን እኮ ነው ሴቶች ልጆቹን በተለይ 2ቱን ትልልቆቹን አስሯቸዋል። ማንም ወንድ እንዳይቀርባቸው፣ እነሱም ደግሞ ወንድ እንዳይቀርቡ፣ የቀረቡ ወንዶች ደግሞ ወይ ራስ ምታት ወይ የሆነ ችግር ተፈጥሮባቸው ከነሱ እንዲርቁ፣ በቃ የሆነ ችግር ተፈጥሮ ብቻ ወንዶች እንዳይቀርቧቸው ነው የተደረገው። ዘበኛ ተቀጥሮባቸዋል ያቸው ላይ መንፈስ ማለት ነው። እና ደህና ከደህና ተጠጋ የሚባል ነገር አለ። ይሄን ካህን በማሰቡ በጣም አዝናለሁ። ደህና ንስሐ ልጆቼን ነው ማጋባው ብሎ ስላሰበ ማንም ወንድ እንዲጠጋቸው ስለማልፈልግ እኔ ጠባቂ ነኝ ያለ መንፈሱ ልጁ ላይ ነው የሚለፈልፈው። እናንተ ታዲያ እኔ እንዲቀርባት ያልፈለግከው ለምን ሲባል እኮ ጠብቅ ተብዬ ነው፣ ሲመጡ አርቃቸው ተብዬ ነው። አንተ ጋር ስመጣ ተያዝኩኝ እንጂ ብዙዎቹ ወንዶችን አርቅ ያለዋል። አሁን እንግዲህ ትንሿ እድሜዋ ስንት ይሆናል? 20 ዓመት፣ ትልቋ ደግሞ 22 ዓመት ይሆናታል ማለት ነው። እንደዛ ነው የሚሆነው። ከዛ ወንዱ ደግሞ 18፣ ከዛ ያችኛው ደግሞ 17 ይሆናታል። አሁን በዚህ ዓመት ነው የምላችሁ። እና በጣም ገረመው ልጁ። እንዴ ይሄ ነገር እውነት መሆኑ ማረጋገጥ አለብኝ አለ። እና ቀስ እያለ ተደብቆ ቪዲዮውን ለማሳየት ሞከረ። ለአንደኛዋ ልጅ ለሚያፈቅራት ልጅ ማለት ነው። ተደብቆ በቃ እኔ ጓደኛዬ ሁኜ ለማለት አይደለም ምንም አይደለም፣ አባትሽ እኔ ምን እንዳደረገኝ አታውቂም አይደል አላት። አንዳንድ ነገር ሰምቻለሁ እና አባቴ በጣም አደገኛ ሰው ስለሆነ ፕሊስ በቃ ይቅርብን አለችው። ማለት እኔ በፍቅር ምናምን እንደቀረብከኝ እኔ አላወቅኩም ነበረ፣ በሰፈር ጓደኝነት ምናምን መስሎ ነበር አለችው። እኔ ያራት በጣም እኮ እሱን የሰማሁት ከአባቴና ከሰፈር ሰዎች ነው እንደምትወደኝና አባቴ አንዳንድ ችግሮች እንደፈጠረብህ ሰምቻለሁ ስትለው በቃ ላሳይሽና ይህን ቪዲዮ አይተሽ ነፍስሽን አድኝ አላት። ቪዲዮውን ስታየው ደነገጠች። ለሰው እንደሸጣቸው ለሀብታም ውጭ ሀገር ለሚኖሩ
ያ ሰው እዚህ ሀገር ሲመጣ አግብቷቸው ይዟቸው ሊሄድ እንደፈለገ እና የመንፈስ ዘበኛ እንደተቀጠረና ያ መንፈስ ዘበኛ ደግሞ ሴቶቹን ወንድ እንዳይቀርባቸው ብዙ አይነት መንገድ እንደሚጠቀም ሰውነት ማሽተት፣ ንግግራቸውን ማጥላላት፣ ማግማማት። እውነቴን ነው የምላችሁ በጣም እኮ ከባድ ነው። እኔ እንጃ። ልጅቷ ግን የዋህ ናት። ሰማችና አባቴ ይሄንን ያደርገዋል፣ ግን እውነተኛ ላይ ጨክኖ ይሄን አደረገ? እውነተኛን ለሀብታም ሊሸጠን እኛ በመተት አስሮን በእኛ ሊነግድ እኛ እኮ የእሱ ዶላሮች ነው ምንዛሬዎች ነን ማለት ነው ብላ አስባ እንደ ክሪፕቶ ከረንሲ እንደ ቢትኮይን እንደሚባለው ራሳቸውን ውድ አድርገው እንደተመለከተ አሰበችና ከአባቴ እጅ ማምለጥ አለብኝ አለች። ይዘኸኝ ጥፋ፣ ከአባቴ እጅ እናምለጥ ይሻልሻል? አዎ እሺ፣ መጀመሪያ መንፈሳዊ ኃይል እናገኝ። ቤትሽ ስገጂ፣ እኔም ቤቴ እሰግዳለሁ። እኔም ልክ ሲደነግጥ ነው ከላይ ላይ መንፈስ የሄደው እና አባትሽ ምናልባት ብሎ ገና ሲናገር፣ አዎ አባቴ ሲደነግጥ አይወድም። የሆነ ነገር ኳ ካለ ወይ ፈስ ዙጥ ካለ ወይ የሆነ ነገር ብቻ አንዳንድ ነገሮች ከሰማ ሐሞቱ ነው የሚፈሰው፣ ድንግጥ ነው የሚለው እና የአባትየው ድንጋጤ መንፈሶቹ ሰው ላይ ሲላኩ ድንጉጥ እንድንሆን ነው የሚያደርገው ማለት ነው። ልጁም ልክ ሲደነግጥ ነው ያን ትምህርት ሲሰማ በቃ ድንግጥ ሲል ነው መንፈሶቹ የሄዱት የሰውየውን ባህሪ ይዘው፣ ወይም ደግሞ ሰውየው የመናፍሶቹን ባህሪ ነው የያዘው። እንግዲህ ምን አይነት መንፈሶች እንደሆነ እኔ አላወኩም። ድንጉጥ መንፈስ ይኖራል ብዬ አስባለሁ። ፈሪ መንፈስም አለ። አንዳንድ መንፈስ እንዲህ አይነት መንፈስ ብዙ ጊዜ የጠንቋይ ቤት ምናምን ቤተክርስቲያን በደንብ የማያውቃት የሌላ እምነት ወይም እያዛለሁ ብሎ የሚያስብ ፈሪ ሰው ላይ የነበሩ መናፍስቶች ምናምን ከሆኑ የዛን ሰው ባህሪ ይዘው መጥተው እኛ ላይ ሊያርፉ ይችላሉ። እና ልጅቷ ቤቷ መስገድ ጀመረች፣ መጸለይ ጀመረች። አባዬ ይኸውልህ እየሰገድኩ ነው እየጸለይኩ ነው ስትል ጊዜ ኖ አያስፈልግም፣ መስገድ ከፈለሽ ቤተክርስቲያን፣ መጸለይ ከፈለሽ ቤተክርስቲያን። እዚህ ቤት ውስጥ እንዴ አባዬ ካህን እኮ ነህ፣ ቤቴ ብሰግድ የካህን ልጅ እንዲሁም ጾመኛ ጸሎተኛ ባልልሃለሁ እንጂ ሌላ ምንድን ነው ችግሩ ብላ ልጅቷ ተጋፈጠች። ለምን ደንብሮላት ስለሄደ መንፈስ ተፋለመችው። ምንድን ነው ደግሞ ተቀየርሽብኝ ደግሞ ከመቼ ወዲህ ነው እንደዚህ አላት። ሰሞኑን ልቤ ሲደነግጥ ነበረ አላት። አባዬ ሰሞኑን ልቤ የደነገጠበት ምክንያት እኔ አንተን በጸሎት እያሰብኩ ስለሆነ ነው። ደነገጡ። ከዛ ልጅቷ አባቷ እንደማያስጸልያት ነው። ምክንያቱም አትጸልይ የሚላት ምንድነው መስተፋቀሩ እንዳይጋለጥ ወይም ደግሞ እንዳይጋለጥ ብቻ አይደለም አይፈልግም። ጸበል፣ ጸሎት፣ ሃይማኖታዊ ስርዓቶች ምናምን አይፈልግም። ለምን? መንፈስ ይሄን ካየ ይሸሻል። ከሸሸ ደግሞ አይሰራለትም። ስለዚህ ልጅቷ የአባቷን ሁኔታ ታየችና ይዛይን ጥፋ አለችው። ይዟት በረረ ነው። በዛ በበጋ እየተዘፈነ ሄዱ ማለት ነው። እንግዲህ ልጅቷን አያት፣ ተከናንባ ወደደችው፣ ወደዳት አይደለም። ይሄ ለልጆቻችን የምናዘምረው መዝሙር የሚመስል የጠለፋ ዘፈን አይደለም። የጠለፋ ዘፈን እኮ ነው። አይመጥናቸውም እንዲያውም ለህፃናት ስለ ጠለፋ እያዘፈን። እኛ እኮ ግፈኞች ነን በእውነት። እና ልጇ ጠፋ። ልጁ በቃ ቤት ተከራይቶ ቁጭ አለ። በጎን እህቷ ጋር ትደውላለች። የመምህር ተስፋዬን ትምህርት አዳምጪ፣ እኔ ይኸውልሽ እንደዚህ የጠፋሁት በዚህ ምክንያት ነው ብላ ተነግራታለች። የቀሲስ ሄኖክ ጋር የመምህር ግርማን ትምህርት አዳምጪ ብላ ስትነግራት ያችኛዋም እየነቃች መታ 17 ዓመት የሆነቿን ትንሿንም ጭምር መከረቻት። ሁለቱ ቤት ሆነው አባታቸውን መፋለም ጀመሩ። ወንዱ ዝም ብሎ ነው ወጣ ብሎ። በነገራችን ላይ ወንዱ ጫት የቄስ ልጅ ስለሆነ ጫት ቃሚ እንዳይባል ነው እንጂ ቀንጥቦ ቅጠሉን በኪሱ እንደዚህ ሞጅሮ እዚች ውስጥ እንደዚህ ክትት እያደረገ ይዞ የሚሄድ ነው። አንዳንድ አይታቸዋል። ከንፈራቸውን እንደዚህ ብትጋርገው እዚች ውስጥ የሚወሽቋት ሀሺሽ አለች። ሀሺሽ ነው። እስቲ የምታውቁት ካላችሁ ጻፉ በእናታችሁ። እንደሱ አይነት ነገር ይጠቀማል እዚህ ሀገር። እኔ እንዲያው እንደዚህ ነገር መምጣቱ ገርሞኛል። ከንፈራቸው ብድግ ያደርጉታል፣ እዚህ ላይ ቁጭ ይላል። ያንን እንደ ከረሜላ እየመጠጡት ብቻ ቀኑ ሙሉ ማስቲሽ ከሚያሸቱ የጎዳና ልጆች ባልተናነሰ መልኩ ጦዘው ናውዘው የምናያቸውና በጣም የሚገርም ነው። እና ልጁ በቃ ዝም ብሎ የማይረባ ልጅ ሆኗል። ምንም የአባቱን መስቀል ብቻ መሸጥ አልቻለው እንጂ ሌላ ነገር ያልሸጠው ነገር ካባ ሸጠውባቸዋል። የአባቱን ካባ ለሱስ። እንዲህ አይነት ልጅ ከመውለድ በጣም በቃ እንጃ መሀን ሆኖ መቅረት ይሻላል፣ ወይም ደግሞ መመንኮስ ይሻላል። ያው የአፍህን ፍሬ ትበላለህ፣ የእጅህን ታገኛለህ፣ የዘራሁን ታጭዳለህ ነው የሚለው። ሚስታቸውን ያገቡበት መንገድ እሳቸው ዘራይተው ኮከብ ቆጥረው ስለሆነ እዚህ ጋርም ደግሞ ልጆቻቸውን ዘራይተው ኮከብ ቆጥረው ሊያጋቡ ነበር የፈለጉት። አልሆነም። አሁን ወደ ርዕሱ እንምጣ። የጸጋ አገልግሎትና ክህነት የሚባለውን ነገር እንዴት እንደተቀላቀለ እዚህ አሳፋሪውን ነገር ማለት ነውና ከንስሐ ልጆቻቸው መካከል
አንዷ የእኛን ትምህርት የምታዳምጥ ጎበዝ ናት እና ከአንደኛዋ ልጅ ጋር ትግባባለች። ከየትኛዋ ጋር? ከትንሿ ከመጨረሻዋ ልጅ ጋር የ17 ዓመት ከሆነችው ጋር እና በጣም የምትጸልይ የምትሰግድ ናት። እንዲያውም ጸጋ ሁሉ ተሰጥቷታል። ጸጋ እግዚአብሔር መንፈስ ቅዱስ መጻያቱን ያሳያታል። እንደገናም ደግሞ በቅርብ ጊዜ ሊሆነውን ያሳያታል። በምንድን ነው? በስግደት ብዛት። የሚገርማችሁ የህሊና ጸሎት የሚባለውን በቃ ሸምድደዋለች፣ መጣዋለች። ውዳሴ ማርያም ምናምን ተውት፣ በቃሏ ነው የምትችለው፣ ምንም አይቀራትም። እና በጣም ትጉ ጎበዝ ናት። ቀድማ ነው የምታውቀው፣ ይሄንን ተምራለች። ግን በኋላ ነው የኛን ትምህርት አዳምጣ ወደ እኛ ሀሳብ የተቀላቀለችው። በደንብ ስትሰግድ ስግደቱ ሲመጣ እግዚአብሔር አይምሯን መክፈት ጀመረ። የኡራኤል ጸበል ወይም የቅዱስ ኡራኤል መልካ ኡራኤል ወይም ድርሳነ ኡራኤል አይምሮ ይከፍታል፣ ትንቢታትን የመናገር አቅም እንዲኖረን ወይም ደግሞ በጣም ብዙ ነገሮች የመገለጥ አቅም፣ ተማሪዎችም ትምህርታቸውን አጥንተው ሲገቡ እንዳይረሱት፣ ያጠኑትን በትክክል እንዲመዘግቡት፣ ግራ እንዳይጋቡ ይረዳቸዋል ብዬ ሳስተምር ሰምታለች። የዛሬ 4 ዓመት ጸጋው መንፈስ ቅዱስ አድሮባት ይቺ ልጅ በእውነት እኔ እሷን በመታወቄ እኔ እድለኛ ነኝ። የዚች ልጅ ጓደኛ ሆና አባታችሁ የሚሰራውን ነገር በጣም አደገኛ ነገር ነው፣ ስለዚህ አባታችሁ መዳን አለበት ብላ ትገባለች። በምን? በቤት ሰራተኝነት። በጣም ደነገጥኩ እኔ ራሴ። እኛ ቤት የገባችሁ መምህር ብታውቃት አለችኝ አንዷ ትንሿ። ማነች አልኳት። ያንተ ትምህርት የምታዳምጥ ጭራሽ ቤት ሰራተኛ ሆና ማታውቅ ደብተራው ደብተራው ልትጋፈጥ የገባችሁ አለችኝ። ኧረ በስመ አብ! ኧረ እንደው ይሄን ነገር እንዳትሆኝ ውጭ በሏት አልኩኝ። እኔ ፈርቼ ያለሁት ምንድነው አቅሟን ስላላየሁ ነው። ኧረ መምህር በጣም ብዙ ነገር ነው የምታወራው። አባቴ ራሱ እሷ ከገባች ጊዜ ጀምሮ ተንበጫበጨ። እንግዲህ ካህን ከሆነ በትክክል ክህነቱ መስራት ነበረበት አይደለም። እና በቃ ቁጭ ብድግ ነው የምታረገው። ግን መጥፎ ነገር አትናገርም፣ ክፉ ነገር አትናገርም፣ ኃይለ ቃልም አታወጣም፣ አትጮህም። ግን ከአፏ አንድ ቃል ጣል ካደረገች አባቴ እሺ ይሻላል ብለሽ ነው? ጥሩ እሺ። ይህች ልጅ ስትናገር እንደው እምቢ ማለት እየከበደ የመጣ ንጽህናዋ፣ ሁሉ ነገሯ ጥሩ ነው፣ ግን የምትናገራቸው ነገሮች በሙሉ ያስደነግጣል። አባትየው ድንጉጥ ነው፣ ደብተራው ማለት ነው። ቀኑ ሙሉ ስትሰግድ ትውላለች። የአባትየው ልብስ ጸበል ትረጫለች። አስቡት፣ ካህን ነበር አይደል የሰውን የምዕመናን መርጨት የነበረበት። ከዛ ጸበል እየረጨች ምን እያለች ሰውየው ሰውነቱን ይኮሰኮሰዋል፣ ሰውነቱን ይበላዋል፣ ያሳክከዋል። ምክንያቱም የተዋረሳቸው መናፍስቶች ስላሉ እዚህ ጋር እሷ ደግሞ ምን እያደረገችው ነው? እያረከሰችበት ነው። ከዛ ስትሰግድ በስንተኛው ቀን ላይ ነው? በወር ከምናምን ቀን ላይ ቤት ውስጥ የቀበረውን ከጓሮ የቀበረውን እዚህ እንዳለ አወጣችሁ። ሁሉንም በፌስታል የተቋጠረ ድመት ሙሉ ከነ ህይወቱ፣ እዛ ውሻ፣ በዚህ በኩል የእባብ የደረቀ እባብ፣ በዚህ በኩል ስትመጡ ደግሞ የጎሽ ምናምን እንደዚህ የቀንድ ምናምን የፍየል ቀንድ የተጠራቀ ብቻ የብዙ እንስሳት አንዳንድ ቀንድ ተቀብሯል። አራቱም ማዕዘን ላይ የድመት የውሻ የእባብና የተለያዩ እንስሳቶች ቀንዳ አውሬ እንግዲህ አውሬ የሚያደርግ ባህሪ ማለት ነው። በአራቱ ልጆቹ ስም ይሁን በአራቱ ማዕዘን አቅጣጫ የሚመጡ ሰዎችን ምን ለማድረግ እንዳሰበ አይዶን ነው። ይሄ ራሱ አልተገለጠልኝም። ከዛ ልጅቷ በቃ ይሄን አወጣችና ቁጭ አጋ ጠበቀችው። እንዴ አለ ሲመጣ ደነገጠ። ከየት መጣ? አወጣሁት። እንዴት አወጣሽው? በምን አወጣሽው? በቃ ጸለይኩኝ፣ እግዚአብሔር አመለከተኝ፣ አወጣሁት። አንተ ደብተራ ነህ፣ ልጆችህን አስራሃቸዋል ምናምን ብላ ተናገረች። ምንም አልፈራችሁም። ልጄ እስቲ ቁጭ በይ፣ ምንድን ነሽ አንቺ? ማን ነሽ አሏት። እኔ እግዚአብሔር እንደዚህ በቃ እውነቱን ተናገረች። ለምን? የቅዱሳን ዘር የሆኑ ወይም በጸሎት ህይወት መንፈሳቸው የበረቱ ሰዎች ሐሰት አያውቁም። ሲናገሩ ምስክርነት ነው፣ ሲመቱም ለጸጋ ነው፣ ወይም ደግሞ ሲጎዱም ለበረከት ነው ማለት ነው። እና ነገረችው በቃ ሁሉ ነገር እንደዚህ ነው ማብላ ተናገረች። እና ደውሎ ደንግጧል። ግን ደውሎ አልሸነፍ ባያረል እንግዲህ የግርማ ሞገስ የትዕቢት መንፈስ አለበት። እና ልጆችህን እኔ ጋር እየላክ ሰራተኛ እየቀጠርክ መተቴን ወይም ደግሞ የቀበርኩትን ጥበቦቼን ማውጣት ጀመርክ አሉ። እንዴ ማን ነው ጥርሱ? አላወኩ። እኔ ደግሞ አላወኩኝ፣ ይሄ መፈጠሩን አላወኩኝ። አይ እሱ እንኳን ተው በቀባሪው አረዱት ይሆንብሃል። ለማንኛውም ያወጣችሁን አና ውሰድ ችለሃል ምናምን አሉኝ። እኔ ጋሽ እኔ አላወኩኝም። ማን ነው ስል ጊዜ እኔ ቀስ ገሌ ነኝ ምናምን አሉኝ። ይሄ ነገር የእኛ ሰውዬ ታሪክ ይሆን እንዲ ያልኩኝና ወዲያውኑ ትንሿ ልጅ ጋር ስደውል ሰራተኛዋ ጋር ደወለችላት። አዎ አውጥቼው ነው አለች። ቶሎ ተሳፍረን ብራይት ሄድን። ያወጣችሁን ስታዩት እንዴት እንደሚከረፋ እንዴት እንደሚሸት እና በቃ በእውነት ነው የምላችሁ በጣም የሚያስጠላ በቃ እንደዚህ ካህን ቤት ይሄ መገኘቱ ካህን አልወለ በእርግጥ ግን ነኝ በሚል ሰው ቤት ማለት ነው። ንስሐ ልጆቹን ጠርተን ሰብስበን ብናሳይ ደስ ይለኝ ነበረ። ግን ምን ዋጋ አለው?
በነፍስ ወከፍ ሁሉንም እየጠራ ራሱ እኔ ንስሐ አባት ሊሆን አልችልም፣ ወደ ሌላ አባት ሂዱ ማለት ነበረበት። እንደዛ እንዲሆን ስለፈለግኩ ነው እኔ ምንም ነገር ማድረግ ያልፈለግኩት። ይገርማል። በጣም በጣም ነው ትንሽ አረዘምኩባችሁ መሰለኝ። ምናልባት ይጠቅማችኋል ብዬ ስላሰብኩ ነው። ይሄ ካህን ወይም ይሄ ደብተራ እግዚአብሔር ገስጸው እኔ ለአባቶች ወስጄ ይሄን በሙሉ አጠራቅሜ በ40 ደቂቃ ኤዲቲንግ አሳይቻለሁ። ቤተ ክህነት በቃ እያንዳንዷን ነገር ያደረገውን ነገር በሙሉ እና ከአገልግሎት እንዲሰርዝ ነው ያደረኩት። ከነዛ ከ6 ካሳሰርኳቸው ደብተሮች ውስጥ አንዱ አይደለም ይሄ። በጸባይ ራሱን ስላገለለ ከክህነቱም ራሱን መስቀሉን ስላስረከበ ሌሎች ንስሐ ከገቡ ካህናት መካከል ነው የምመድበው እኔ። ብዙ አሉ ንስሐ የገቡ ካህናት ሆነው ግን ክህነታቸው ተይዞባቸው በጎን የሚሸቅሉ በልብስ የሚሸቅሉ ማለት ነው። የካሚካኤልም አንድ አጭር ቄስ አሉ። አገልጋይ መስሎ ጸበል ቦታ የማይጠፉ ምንም አይሉም። አውቃቸዋለሁ። በጣም ብዙዎች ታውቋቸው በየቤቱ እየሄዱ ቤት ኮንዶሚኒየም ግዙልኝ፣ እንደዚህ መኪና መግዛት ፈልጌ ነበረ ምናምን ቤት የተያዘብኝ ምናምን ብለው በዚህ ለሞቴል ወረድ ብሎ ምናምን እንደዚህ አይነት ቦታ ላይ ቤት ቦታ ነበራቸው መሰለኝ እና በጣም ብዙ ሰዎችን አታለዋል። እንዲያውም አንዷ ምን ብለዋታል? አባቴ አስወርጃለሁ እና ንስሐ መግባት ፈልጋለሁ ስትላቸው ማስወረድ በጣም ብዙ ኃጢአት በጣም ብዙ ስለሆነ ስንት መቶ ነው ማለት 60 ነው 50 ሺህ ብር ምናምን ጫ ያሏት ብቻ የሆነ ብር ጠሩላት። ደርስቸዋለሁ እንዴ አባቴ እንዴ እግዚአብሔር በብር ነው እንደ ኃጢአቴን ይቅር የሚለኝ? ይህ ሁሉ ብር ከፍዬ አዎ ከባድ ኃጢአት ነው ብለው ወደ ቢዝነስ ንስሐን የሚቀይሩ ሰውዬ ናቸው። ግን ቅብአት ናቸው። የሚገርማችሁ በጣም ብዙ ንስሐ ልጆቻቸውን ያሰለቹ በጣም ብዙ አጭር ቄስ ናቸው። ሽበታም በጣም ካባ ለብሰው ነው የሚሽከረከሩት። በብዛት ካባ ይለብሳሉ እና ሾላ መስመር አካባቢ የካሚካኤል ጸበል ፊት ለፊት ባለው ኮንዶሚኒየም መስመር አካባቢ ላይ በጣም ብዙ ንስሐ ልጆች አሏቸው። ብዙዎቻችሁ እኚህን አባት ብትሰናበቱ ይሻላል ነው ብለው። ቤተክርስቲያንም ቅጥረኛ አይደሉም። የሚገርማችሁ ፍትሐት በሚፈታበት ሰዓት ለመቀላቀል ይሞክራሉ ወይ የሆነ ብቻ አብረው ግቢ ውስጥ መታየት ይፈልጋል። ልጆቻቸውን የሚቀጥሩት ቤተክርስቲያን ውስጥ ነው። ልጆቹ ደግሞ እዛ ቅጥረኛ ይመስሏቸዋል እና በቃ ብዙ ሰው ተሸውዷል። እና ይሄን ተውት፣ ወደ ሌላ ውስጥ መግባት አልፈልግም። ወደዚህ ስንመጣ ግን ልጅቷ እውነቱን አፍርጣ እኔ የቤት ሰራተኛም አይደለሁም እንደዚህ ነው ብላ በቃ እኔ ይሄን ላወጣ ነበር የመጣሁት ወጥቻለሁ ብላ ሄዳለች። ለካ እኛ ስንደርስ ሌላ ነገር ነው። ሰውዬው ቁጭ ብሎ በጣም ተክዞ ቁጭ ብሏል። እና እኔ እቺ ልጅ አላኳትም፣ ግን የኔን ትምህርት ታዳምጣለች። ስለዚህ ምናልባት ግልጽ አድርጋ የነገረችሁት ነገር ስላለ ከዛ ተረድተው የኔ ተማሪ እንደሆነች አስበው እኔ እንደላኳት አስበው ሊሆን ይችላል። ግን የሚገርም ነው። አንድ የጠመጠመ ካህን በአንዲት ልጅ ተበልጦ ያውም ውዳሴ ማርያም ብቻ ጸልያ እየሰገደች ደብተራ የደበቀውን መተት አውጥታ በእግዚአብሔር ኃይል አውጥታ እንዲህ ስታጋልጥ ማየት በጣም በጣም ከባድ ነው። ስለዚህ የአባቶችን ልብ ለልጆች የልጆችን ልብ ለአባቶች ይሰጣለሁ፣ ኋለኞች ፊተኞች ፊተኞች ኋለኞች ይሆናሉ የሚለው ትንቢት ተፈጽሟል። በእርሶ ላይ በብዙዎች አባቶች ላይ ተፈጽሟል ስላቸው ምንኛ የሴት አጥማቂ አይተን አናውቅም። ይሄ እኮ ጥበብ ከኛ የሚበልጥ የለም። ከታዲያ ይሄን እንዴት አወጣችሁ? እሷ ብታወጣው እኔ ነገር ሰራዋለሁ አሉ እኮ። እንዴት አወጣችሁን ያልኩት ለምን አወጣችሁ አይደለም፣ እንዴት አድርጋ ነው ያወጣችሁ? አንዲት ተራ ምዕመን ውዳሴ ማርያም ጸልያ ወይም ደግሞ ትንሽ አድርጋ ነው እንደዚህም እናንተ የናቃችሁትን ጸሎት ሰኔ ጎልጎታ ነው በጣም በቃ ቀልድ ነው፣ እንደ ቀልድ ነው የሚያዩት ካህናት። እና እሱን ጸልያ እንኳን ይሄን መተት ማውጣት ከቻለች ህይወቷ ምን አይነት ህይወት ነው? እቺ ልጅ ክርስትና ህይወቷ፣ ቅዱስ ቁርባን መቀበሏ፣ ስግደቷ እንዴት ነው? እዚህ ቤት ውስጥ እንደ መንኮራኩር ትሰግድ እንደነበረ ይሄን እንኳን ማሰብ አትችልም ወይም አይችሉም አልኳቸው። እና እኛ የሴት አጥማቂ አይተን አናውቅም። አጥማቂ ምን ማለት ነው? እርሶ ካህን ነዎት። ካህን ከሆኑ ማለት ነው ሰምቻለሁ። ካህን ይሁን አይሁኑ እግዚአብሔር ነው የሚያውቀው። ግን አጥማቂ ማለት ምን ማለት ነው አልኳቸው። ተፋጠጥኳቸው። በቤታቸው ማለት ነው። ልጃቸው አለች፣ 2 ልጆቻቸው አሉ። ወንዱ በኋላ ላይ ምን የመጣው ልንጨርስ ነው ለምንድን ነው ምናምን ብሎ ሲል ያው የአባትህ የቀበረው መተት ነው፣ እድላችሁ እዚህ ውስጥ ነው ያለው። 4 ነገር ነው የወጣው። አይሮን ነው እንግዲህ ያንተ የትኛው እድል እንደሆነ አይታወቅም። ቀንዱ ይሁን እባቡ ይሁን ውሻው ድመቱ ይሁን አይታወቅም አልኩት። ተዋቸው እባክህ፣ እንደዚህ እኔ ጥበብ የሚንቁ ናቸው አለ። ይሄ ውሻ ግማት፣ ይሄ ትል የወጣበት የውሻና የእባብ የድመት ጥበብ ነው፣ ቀንድ የመቅበር ጥበብ ነው። እግዚአብሔር እንዲህ አድርጉ ይላል። ይሄ እኮ ሕዝቅኤል ላይ ያለው ትንቢተ ሕዝቅኤል ላይ ያለው እኮ ነው። ሕዝቅኤልን ምን አለው እግዚአብሔር? ና ካህናቶቼ ምን እንደሚሰሩ እይ ብሎ ወደ ቤተ መቅደሱ እይ ግባና እይ አለኝ። በራእይም ወደ ቤተ መቅደሱ ገባሁኝ አለ። ሲገባ ግንቡን ነድለው ምታው አለኝ አለ። እግዚአብሔር ነው እንግዲህ እንደዛ የሚለው። ሕዝቅኤልም ግንቡን ሲመታው ግንቡ ሲደረመስ ከቤተ መቅደሱ ጀርባ
የእግዚአብሔር ካህናት ለበዓል ለሚባል ጣዖት ያጥኑ ነበረ፣ ይሰሩ ነበረ። ያቸው ካህናቶች ምን እንደሚሰሩ ብሎ እግዚአብሔር አሳይቶታል በራእይ። ይህን ጽፎልናል። እግዚአብሔር የተመሰገነ ይሁን። እንግዲህ ስለዚህ አንፈራም። ምንም የሚያስፈራ ነገር የለም። ፊት ለፊት ነው የተጋፈጥኳቸው። ልጅቷ ያልፈራች ልጅቷ ያወጣችሁን እኔ ምን ቤት ነኝ የምፈራው? ነገርኳቸው። አጥማቂ ማለት ሁለት ነው። አንደኛ ሰዎችን እንዲድኑ የሚያጠምቅ፣ ሰዎች እንዲፈወሱ የሚያጠምቅ ጸጋ ስጦታ ተሰጥቶት የሚያጠምቅ ካህን ሊሆን ይችላል፣ ምእመንም ሊሆን ይችላል። ሌላው ደግሞ አጥማቂ ማለት የ40ና የ80 ቀንን ልጅነት እንድናገኝ ክርስትና የሚያነሳ የሚያጠምቅ፣ ኃጢአትን የሚያስተሰርይ የሚያቆርብ ካህን፣ እሱም ደግሞ አጥማቂ ይባላል። ስለዚህ ማጥመቅ ምን እንደሆነ እንኳን ሳያውቁ መፈወስ ወይም ማጋለጥ፣ መተትን ማውጣት፣ ሰዎችን ማዳን ምን እንደሆነ እንኳን ሳያውቁ ሴት አጥማቂ ምን ማለት ነው? አማርኛው ራሱ ምንም እንዳልተማሩ ያሳያል አልኳቸው። አይ እኛ እንደዚህ ነገር አይተናናቅም ምናምን ብሎ ከቤቱ ቤቴ አይነት ነገር ውጣልኝ አይነት ነገር እንደዚህ በቃ እያለ በአፉ ውጣልኝ አላለም፣ ግን በቃ እኛ እንደዚህ ነገር አይተናናቅም እያለ እየገፋኝ ወደኋላ አደረገኝና ይሄንን መልሰህ የምትቀብረው ከሆነ በቀበርከው ቦታ ላይ የምትቀበረው አንተ ነህ ብዬ ወጣሁ። በቃ ሌላ ነገር አልታ። ምክንያቱም እግዚአብሔር አንድ ድል ሰጥቶታል፣ ምህረት አድርጎለታል። በጣም የሚገርማችሁ ነገር በሳምንቱ ያንን ነገር መልሶ ቀብሮታል። የንቀቱ ንቀት። ከዛ አይቀጡ ቅጣት እግዚአብሔር ቀጣው። ለአንድ ወር ያክል ሰው ተቅማጥ በቀን 3-4 ይቀጣል። የሚበላው ከተቅማጡ በላይ ነው፣ ግን ደግሞ በአንድ ጊዜ ይወስድበታል፣ ይነደዋል። እግዚአብሔር ቀጣው። ልጅቷ መጣች። የአልጋ ቁራኛ እንድትሆን ያደረገችህ እመቤታችን ቅድስት ድንግል ማርያም ናት። ታቦቷን ምንድን ነው ያደረግከው? የእመቤታችንን ታቦት ምንድን ነው ያደረግከው ብላ መጣች። ፍጥጥ ብላ እኔን ጠርታኝ ነው፣ ልጆቹን ጠርታ ሁላችንም ተሰብስበን ሄደን የተኛበት ቦታ ላይ ውጡልኝ እያለ እየጮኸ ማለት ነው። እኔ በልጅቷ ጸጋ በጣም የተደነቅኩት ምንድን ነው ያደረግከው የእመቤታችንን ታቦት አለችው። ውጡልኝ፣ አንቺ ውጭልኝ። ከዛ ካህናት ጠራን። ምንድን ነው እሱ ተባለ። ግርግር ተነሳ። አባቶች ጠራን። ምንድን ነው አልኳት። ሌላ ካህናት ጠራልኝ፣ 4 ካህናት አለችኝ። ጽላት እዚህ ነው ያለው አልኳት። አዎ አለች። በጣም ይገርማል። የእመቤታችን ጽላት፣ የቅድስት ልደታ ጽላት ከቤቱ ወጣ። አፈር ተቆፍሮ ማለት ነው። ምን ማለት ነው? እስቲ እንግዲህ አሁን ስታስቡት እግዚአብሔር ይፈርዳል። አዎ ይፈርዳል። ያድናል። አዎ ያድናል። ግን እንዴት ዳን? እኔ ምህረቱ አይገርማችሁም? የእግዚአብሔር ሰውየው ታቦቱ ወጥቶ እዛ ወደ ቤተ ክህነት ከወጣ በኋላ ካስረከብን በኋላ ሰውየው ከተኛበት ተነሳ ማለት እንጨት ታውቃላችሁ? ስጋ ቅርብ የሆነ ሰው ማለት ነው። ጥውልግ ብሎ ክስት ብሎ ወጣ። ቆመው መሄዱ ራሱ ይገርመኛል። አሁን ጸበል ያለው እጅና እግሩ ታስሮ ማን እንደምታስጠምቀው ማን እንደምታስታምመው ታውቃላችሁ? ይቺው ጸበልተኛ፣ ይቺው ልጅ። በጣም ነው የሚገርመው። እግዚአብሔር እንዲህ አይነት ገጠመኝ ለእናንተ በማቅረቤ በአንድ በኩል አፍራለሁ፣ በአንድ በኩል ደግሞ በልጅቷ ጸጋ ደግሞ እደሰታለሁ። እና እንደው ደርሶ ልጅቷ መንፈሱን ታናዝዟለች፣ ደብተር ወደ ያለውን ታናግረዋለች በስነ ስርዓቱ። እና ይሄንን በማድረጓ አንዳንድ ዲያቆናት ምን አሏት? ምንድን ነው አጉል አጥማቂ ጨዋታ የምትጫወቹ ምናምን ብሎ አሏት። እንዴ ምንድን ነው ማጥመቅ? እንዴ የሚፈውስን በሙሉ አጥማቂ ብላችሁ ስም ሰታችሁ እኮ ጨረሳችሁት እኮ። ምንድን ነው ያማችኋል? እንዲ አለቻቸው። ዲያቆን ከሆንክ አስተውል፣ በመጽሐፍ ቅዱስ ቋንቋ ተናገር፣ ወይም በቤተ ክርስቲያናችን ቋንቋ ተናገር። አጋንንትን ማስወጣት፣ አጋንንትን ማናዘዝ፣ እንደገና ደግሞ ሰዎችን ማዳን እንዴት ነው አጥማቂነት የሚሆነው? ጸጋ አይደለም እንዴ? ለሴቶችም ለሕፃናትም ለሁሉም ማዕረግ ላለውም ለሌሎም የተሰጠ ጸጋ ነው። ገድል አንብብ፣ ስንክሳር አንብብ ተጽፏል ብላ አንዳንድ ገጠመኞች ምናምን ሰጠችው። የነፍስ ማዕድ ላይ ያቀረብኩትን የተለያዩ ጊዜ ቀኳቸው ምናምን ሰጠችው እና አዳምጠው አፋፋቸውን አዘጋጃቸው። በጸበል ቦታው ላይ ሰውየው ባለበት ጸበል ቦታ ላይ ሁሉም ዲያቆናት ተነስተውባት አንድ የሚችላት ሰው የጠፋው በመልስም በጸጋም። ይቺ ልጅ በምን ጸጋ አገኘች በሉኝ? በስግደት ብቻ። ውዳሴ ማርያም እንዳለ ሆኖ በጣም ረጅም ሰዓት ነው የምትሰግደው። ወገቧ እስኪቃጠል ድረስ በቃ ትሰግዳለች። እና ፍንትው ዋጋውን የሚያሳያት ቅዱስ ዑራኤል ጸበል ትጠጣለች፣ መልካ ዑራኤል ትጸልያለች፣ ድርሳነ ዑራኤል ታነባለች። በባዶ ሆዷ ነው የምትውለው ሙሉ ቀን። ጠዋት 12 ሰዓት ብቻ ነው የምትቀምሰው። በጣም ይገርማል። እና ይሄ ሰው አሁን ያለው ጸበል ቦታ ላይ ነው ማለት ነው። ታዲያ ማነው አጥማቂው? ወይም አጥማቂዎች እያለ የሚሳደበው የትኛው አንደበት ነው? ምን አይነት ሰዎች ናቸው እንዲህ እያሉ የእኛን አስተምሮ የእኛን ትምህርት የሚነቅፉት ሲባል የታወቀ ነው ማለት ነው። እና እግዚአብሔር ልቦና ይስጠን። እግዚአብሔር ወደ ልባችን ይመልሰን።
የሚል ድምዳሜ ነው የምሰጠው። ልጆቻቸው ግን የሚገርማቸው ተነጠቁ ማለት ከሰውየው እጅ ተነጥቀው አሁን ነፃ ናቸው። ይሄ ልጅ ጸበል በመሄዱ ድኗል። እህትማማቾችን አድኗል። ወንዱ ብቻ ነው እስካሁን ድረስ ያልተዋጠለት። እየሄደ ሰውዬ ምንድን ነው ያደረጋችሁት ምናምን ይላል ጸበል ቦታ ላይ። ምንድን ነው ያደረጋችሁት? የሆነ አስማት ፊት አስመሰላችሁት። ዱርዬ ስለሆነ የሚያወራው ምን ይመስላል? ምን ሆኖ ነው ግን ሰውዬው ተቀያየረብኝ፣ እሱ ነው ግን ብሎ ሁሉ አንድ ቀን እንደዚህ ገልጦ ሁሉ አይቷቸዋል። በጣም በእርግጥ እኔ እንኳን የዛሬ ዓመት ሳቃቸውና አሁን ያለው መልካቸው አይገናኝም። በጣም ይለያል። ምክንያቱም እኔን ሊከራከሩኝ ሊሰድቡኝ ሞክረው ያናገሩኝ ጊዜ ደህና ነበር ፊታቸው። አሁን በጣም የለም። ስጋ ቀብ ታውቃላችሁ? እንደኔ በጣም ቀጫጫ ናቸው። አሁን ትንሽ እንዲያውን ሞላ ብያለሁኝ እና የዛሬ 9 ዓመት ነው 10 ዓመት መላከ መንክራት መምህር ግርማ ወንድሙ ቢሲዲያቸው ላይ ቁጥር 70 ላይ ይመስለኛል መልኬን አይታችሁታል። ከሲታ እንዴት እንደነበርኩ እና በዛ አይነት መልክ ነው እንግዲህ ሰውየው ያለው። በጣም ከሲታ ነው ሰውየው። እኔ እንጃ እግዚአብሔር እሱን አጥንት እንዴት እንደሚያንቀሳቀስ አላውቅም። እንዴ በጣም ከስቶ አንድ ሰው እንዴት ነው እንደዚህ የሚንቀሳቀሰው? አጥንት ብቻውን ይራመዳል እንዴ እናንተ? እውነት የሰው መጨረሻ እንደዚሁ እንዴት ይሆናል? እውነትም እንደ ሟርትም እንደ እርግማንም እንኳን ማልሆነበት ሁሉም ሰው ረግመውታል የሰፈር ሰዎች። ግን ይድናል ብዬ አስባለሁ። ቅዱስ ቁርባን መቀበል እፈልጋለሁ የሚል አይነት ነገር እየዳዳ እንደሆነ ሰምቻለሁ በዚህ ሳምንት ውስጥ እና ሰውየው በሕይወት እያለ ገጠመኙን ተናገርና ከሞተ ደግሞ አርፏል ብለህ ትናገራለህ ተብዬ ነው ገጠመኙን የተናገርኩት። ልጆቹ ነፃ ናቸው። አሁን ቤቱን የሚያስተዳድሩት ልጆች ናቸው። ጸበል ቦታ ነው ያለው ሰውየው እና ከዚህ በላይ እንግዲህ ውበት አለ። የቆዳ ውበታቸው እንዲያውም ምንም ጥቅም የለውም። ማተባቸውን በነፃነት ማሰር፣ ቤታቸው በነፃነት መስገድ፣ የቀረ ነገር ካለ ቤት ውስጥ የተቀበረ ነገር ካለ እየሰገዱን ያሉት ግን ለመንፈሳችን ለስሜታችንና ለሞራላችን ሲባል ይሄን ቤት ሸጠን ሌላ ቤት መኖር ነው የምንፈልገው የሚል ሀሳብ አላቸው። ያው እናንተ ኮሜንት ጻፉላችሁ። አትሽጡት፣ በርቱ። ወይም ደግሞ አዎ ልክ ነው ውጡና መንፈሳችሁ በአዲስ መልክ እንዲታደስ ሌላ ቤት ብሩን ተካፍላችሁ ሌላ ቤት ሁኑ። አይ የአባታችን ቤት ነው ብላችሁን ደግሞ ልትካፈሉ እንዳስባችሁ ሁሉ አባት በሕይወት እያለ እንደዛ አይደረግም። የእናንተን ሀሳብ ስጡ ልጆች።